ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ ጠዋት በዓለም ዋንጫው ጥሎ ማለፍ ጨዋታዎችና በአርሰናል የዝውውር ዜናዎች ዙሪያ እጅግ አስደንጋጭና አስደሳች ድራማዎች በአንድ ላይ ተከስተዋል። በትላንትናው ምሽት እንግሊዝ ከታሪካዊ ውርደት ለጥቂት አምልጣለች። ሴኔጋል ደግሞ በጭማሪ ሰዓት ልብ ሰባሪ በሆነ ሁኔታ ከዓለም ዋንጫም ተሰናብታለች። በሌላ በኩል በሰሜን ለንደን ታላቅ እልልታም ተሰምቷል። መድፈኞቹ ለቡርኖ ጉማሬሽ ሄር ዊ ጎ ሊሉ ጥቂት ሰዓታት ብቻ ነው የቀራቸው። ነገር ግን ይህ ዝውውር ሌላኛውን ወሳኝ ኮከብ ሊያንድሮ ትሮሳርድን በድንገተኛ ሽያጭ ማጣቱን ያስከተለም ይመስላል። ዛሬ ባለፉት 12 ሰዓት ውስጥ የወጡትን እነዚህን ሁሉንም ትኩስ መረጃዎች ሰፋና ዘርዘር አድርገን ይዘንላችሁ ቀርበናል። ቻናላችሁ አዲስ የሆናችሁ አሁኑኑ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮውን ላይክ በማድረግ ወደ ሙሉ ዝርዝር እናልፋለን። ወደ መጀመሪያው ታላቁ የዓለም ዋንጫ መረጃችን ስንሻገር በትናንትናው ምሽት በአትላንታ ስታዲየም እንግሊዝ ከዲሞክራሲ ሪፐብሊክ ኮንጎ ጋር ያደረገችው የ32ቱ ጥሎ ማለፍ ጨዋታ ማንም ያልጠበቀው ድራማ ተስተናግዶበታል። ጨዋታው እንደተጀመረ በሰባተኛው ደቂቃ ላይ ብሪያን ሲፔንጋ አስደናቂ ግብ አስቆጥሮ ዲአር ኮንጎን መሪ በማድረግ በእንግሊዝ በከፍተኛ ድንጋጤ ውስጥ ጥሏት ነበረ። የእንግሊዝ ብሔራዊ ቡድን እስከ 75ኛው ደቂቃ ድረስ በአፍሪካውያን ጉልበት ተበልቶ ለሽንፈት ተቃርቦ የነበረ ቢሆንም ካፒቴኑ ሃሪ ኬን በድንቅ ብቃት ሁለት ግቦችን አስቆጥሮ እንግሊዝን ከታሪካዊ ውርደት አድኗታል። እንግሊዝ ጨዋታውን 2-1 በሆነ ውጤት አሸንፋ ወደ 16ቱ ጥሎ ማለፍ ስትቀላቀል በቀጣይም በሜክሲኮ አስቴካ ስታዲየም እጅግ ብርቱ ጨዋታ ይጠብቃታል። የዲአር ኮንጎ ተጫዋቾች ግን ድንቅ ውድድር አድርገው ከጭንቅላታቸው ቀና ብለው በኩራት ተሰናብተዋል። በሌላኛው የትናንትናው ምሽት ጨዋታ ደግሞ ለአፍሪካውያን እጅግ ልብ ሰባሪ የሆነ ውጤት ተመዝግቧል። የቴራንጋ አንበሶቹ ሴኔጋል ከቤልጅየም ጋር በሲያትል ባደረጉት ጨዋታ 3-2 በሆነ ውጤት ተሸንፈው ከውድድር ውጭ ሆነዋል። ሴኔጋሎች በሀቢብ ዲያራ እና በኢስማኤል ሳር ግቦች 2-0 እየመሩ ጨዋታውን ሙሉ በሙሉ ተቆጣጥረውት ነበረ። ነገር ግን ጨዋታው ሊጠናቀቅ 5 ደቂቃዎች ሲቀሩት ቤልጅየሞች አስደናቂ ማገገም አድርገው በሮሚዮ ሉካኮ እና በዩሪያ ቲልማንስ ግቦች 2-2 ሆኑ። ጨዋታው ወደ ተጨማሪ ሰዓት ካመራ በኋላ በጭማሪም ሰዓት የመጨረሻ ደቂቃ ላይ ቤልጅየም በቫር የተሰጣትን የቅጣት ምት ዩሪ ቲሊማንስ ወደ ግብነት ቀይሮት ሴኔጋልን አሳምሞ ከውድድር ውጭ አድርጓታል። ለአፍሪካ እጅግ አስቆጭም ምሽት ነበረ። አሁን ደግሞ ትናንት ምሽት ወደ ተሰማው የአርሰናል እጅግ ትኩስ የዝውውር መረጃዎች እናልፋለን። ለአርሰናል ደጋፊዎች ታላቅ የምስራች አለ። በአሁኑ ሰዓት በዓለም ዋንጫ ላይ ከብራዚል ብሔራዊ ቡድን ጋር እየተጫወተ የሚገኘው የኒውካስትሉ አማካይ ብሩኖ ጉማሬሽ ወደ አርሰናል ለመዘዋወር ሄር ዊ ጎ ለመባል በጣም ተቃርቧል። ትናንት ምሽት የወጡ መረጃዎች እንደሚያመለክቱት አርሰናል መጀመሪያ ያቀረበው የ55 ሚሊዮን ፓውንድ ጥያቄ ውድቅ ከተደረገበት በኋላ አሁን ላይ የ65 ሚሊዮን ፓውንድ የተሻሻለ አዲስ ጥያቄም አቅርቧል። ታዋቂው የእግር ኳስ ተንታኝ አላን ሼረር ጭምር ኒውካስትል በአውሮፓ መድረክ ባለመኖሩ ምክንያት ጉማሬሽን ለአርሰናል አሳልፎ ለመስጠት እንደሚገደድ በደማቅ ሁኔታም ተንብዮአል። ተጫዋቹ ከአርቴታ ጋርም የተነጋገረ ሲሆን ዝውውሩ በጥቂት ቀናት ውስጥ ሙሉ በሙሉ ይፋ ይሆናል ተብሎም ይጠበቃል። በሌላ በኩል ግን ትናንት ምሽት ብዙ ደጋፊዎችን ያስደነገጠ መረጃም ወጥቷል። አርሰናል ቤልጂየማዊውን የክንፍ መስመር ተጫዋች ሊያንድሮ ትሮሳርድን ለመሸጥ ሙሉ በሙሉ መስማማቱም ተረጋግጧል። እንደ ስፖርት መገናኛ ዘገባ አርሰናል ከቱርኩ ክለብ ቤሽኪታሽ የቀረበለትን የ20 ሚሊዮን ዩሮ ወይም የ17.2 ሚሊዮን ፓውንድ የዝውውር ሂሳብ ተቀብሏል። ትሮሳርድ ባለፈው የውድድር ዘመን ለአርሰናል የፕሪሚየር ሊግ ዋንጫ ስኬት ትልቅ አስተዋጽኦ ያበረከተ ቢሆንም አርቴታ በቦታው ላይ እንደ ብራድሌ ባርኮላ ያሉ አዳዲስ ደምና ወጣት ተጫዋቾችን ለማስገባት በመፈለጉ ተጫዋቹ እንዲሸጥ ፍቃድ ሰጥቷል። አሁን ላይ ዝውውሩ ሙሉ በሙሉ በትሮሳርድ የግል ስምምነት ላይ ብቻ የተመሰረተም ሆኗል። እንግዲህ የትላንትናው ምሽት የዓለም ዋንጫ ውሎና የአርሰናል የዝውውር ገበያ እጅግ አስደንጋጭ ክስተቶችን አስተናግዷል። የእንግሊዝ መትረፍና የሴኔጋል ልብ ሰባሪ ስንብት
ምን ስሜት ፈጠረባችሁ? የአርሰናል ትሮሳርድን ሽጦ በ65 ሚሊዮን ፓውንድ ብሩኖ ጉማሬሽ ማስፈረሙ ትክክለኛ ውሳኔ ነውን? የእናንተን ውድ አስተያየት ከታች በኮሜንት መስጫው ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን፣ ለወዳጅ ዘመዶቻችሁ ሼር ማድረጋችሁን እናም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ትኩስ መረጃ እስክንገናኝ ድረስ ሰላም ቆዩኝ። ቸው ቸው